ባል አስይዞ ቁማር። ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። ክፍል 7። ሰዓቱ 11 ሰዓት ከ10 ነው። 22 አንድ ካፌ ውስጥ ቁጭ ብላለች። ብቻዋን ያለችው። ስልኳን አወጣችና ደወለች። ሃይ ቃልዬ፣ እንዴት ነህ? አለው። እዩ፣ ደህና ነሽ? አለው። ከስራ ልጣህም እንዴ? ወጥቻለሁ፣ መገናኛ ነኝ። ለምን መክሰስ አልጋብዝህም? 22 ነው ያለሁት። ደስ ይለኝ ነበር፣ ግን አሁን ጊፍቲ ደውላ ሰፈር እየጠበቅኩ ነው ስላለችኝ ወደዛው ልሄድ ነው። እንደዛ ያላት አውቆ ነው። ልዩ እንገናኝ ያለችው ጊፍትን የሚዟት ለሄድ ስለፈለገ ነው። ሰፈር ማለት አንተ ቤት? አዎ። ለምን ይዛት አትመጣም? እንደውም አሪፍ ነው። እንዳስበው ስለሆነለት ፈገግ አለ። ለጠይቃትና መልሼ ልደውልልሽ። እሺ ቃልዬ፣ እዛው ቁጭ ብዬ እጠብቃለሁ አለችውና ስልኩ ተዘጋ። ከጨጓራው አካባቢ የተነሳ ቃጠሎ ከጉሮሮዋ ድረስ ሲሰማት ታወቃት። ቃል የልዩን ስልክ እንደዘጋ ወደ ጊፍቲ ደወለ። ሄሎ ቃልዬ፣ አለሁልሽ ጊፍቲ፣ ላገኝሽ? ደስ ይለኛል። መክሰስ ልትጋብዘኝ ወይስ ስራት? አይ መክሰስ ነው፣ ግን ጋባዡን አይደለም። ችግር የለውም፣ እኔ ጋብዝሃለሁ። አይ ጋባዥ አለን። ማን? ልዩ ደውላልኝ ነበር፣ ልጋብዞቹ ስላለች ነው የደወልኩልሽ። ቅሬታዋን መደበቅ አልቻለችም። ቃል ግን እሷ ልጅ አንጠልጥላቶቹ። እሷ ልጅ ምን? እኔ እንጃ፣ ነገረ ስራ አያምረኝም። ሌላ ዓላማ ያላት ይመስለኛል። እንዳልገባ ሆነ። ሌላ ዓላማ ስትይ? ያው ማለት የምትወድህ ይመስለኛል። ደስ አለው። አዎ ቅናት እየጀመራት ነው ሲል አሰበ። ብትወደኝ ምን ችግር አለው? ጓደኛ አይደለች? ቃል ደግሞ እንደዛ ለማለት ፈልጌ አይደለም፣ የምታፈቅርህ ይመስለኛል። ደግሞ ይመስለኛል አይደለም፣ እርግጠኛ ነኝ። ኧረ ተይ፣ እኔ ምንም እንደዛ አይነት ስሜት አላየሁባትም። ደግሞ ፍቅረኛ እንደሆንሽ ነግሬያታለሁ እኮ። ቢሆንም ተጠንቅቃ። ለማንኛውም የት ነህ ልምጣ? ያለህበትን ቦታ ነገራትና በፈገግታ ስልኩን ዘግቶ ለልዩ እንደሚመጡ ለመናገር ደወለላት። ይህች ጊፍቲ የምትባል ሴት እንዴት ላስወግዳት ሲል ልዩ ራሷን ጠየቀች። ስልኳ ተንጫረረ። ቃል ነው። ቀና መልስ እንዲመልስላት በውስጧ እየጸለየች አነሳችው። እሺ ቃል፣ 15 እስከ 20 ደቂቃ እንጠብቅሻለን። ችግር የለውም፣ 1 ሰዓትም ቢሆን ጠብቃቸዋለሁ አለችና በደስታ ያለችበትን ካፌ ስም ነግራቸው ስልኳን ዘጋቸው። በራሷ ሁኔታ መገረም ጀመረች። ወይ ጉዴ፣ 1 ሰዓትም ቢሆን እጠብቃቸዋለሁ። ስለአሁን መድህኔ ቢሰማ ጭንቅላቱን ይዞ ነው የሚጮኸው አለች። እንዲህ ልትል የቻለችበት ምክንያት 5 ደቂቃ ረፈድክ ብላ ብዙ ቀን ጮኸበታለች። 10 ደቂቃ አርፍዶ ቀጠሮውን ሰርዛ ጥለው ሄደችበትም ቀናቶች ጥቂት አይደሉም። እንዳሉትም ከ20 ደቂቃ በኋላ እጅ ለእጅ ተያይዘው ፊቷ ተከሰቱ። መጀመሪያ ልክ እንደ ረጅም ጊዜ የልብ ጓደኛዋ እሷ ላይ ተጠመጠመችባት። አገላብጣ ጉንጯን ሳመቻት። ጊፍት ያልጠበቀችው አይነት አቀባበል ስለሆነ ግር እንዳላት ከሁኔታዋ ያስታውቃል። እሷ ራሷ ለምን እንደዛ ኦቨርአክት እንዳደረገች አልገባትም። ምናልባት የይሁዳን መሳም ይሆናል የሳምኳት ስትል ራሷን ታዘበች። ቃልን ከሷ መለስ ባለ ሰላምታ ሰላም አለችውና ሁለቱም ከፊት ለፊት ባለው ወንበር ስበው ሊቀመጡ ሲሉ አይ ቆይ እንውጣ አለቻቸው። ምን ነው ታሳፍሪኛለሽ? መክሰስ ትጋብዥኛለሽ ብዬ እኮ ነው ይዤት የመጣሁት። መክሰሱ ቢቀር ቢያንስ ሻይ ጋብዥን እንጂ ሲል ቀለደ። አይ የመክሰሱን ሰዓትማ አሳለፋችሁት። አሁን የራት ሰዓት ነው። እራት የሚገኝበት ቤት እንሂድ። እሱ የተሻለና የተቀደሰ ሐሳብ ነው አለች ጊፍቲ። ታይዘው ወጡና መኪና ውስጥ ገቡ። ወደ የሆሞያ ክትፎ ቤት ይዛቸው ሄደች። እዛ ገብተው ስፔሻል ክትፏቸውን አዘው ቀላል ጨዋታዎችን እየተጫወቱ በልተው ሲያጠናቅቁ 1 ሰዓት ከሩብ ሆነው ነበር። ሂሳብ ልትከፍል ስትጠይቅ ተከፍሏል አላት። ልትቆጣጠረው የማትችለው ንዴት ተናነቃት። ማን ይከፍለው? ፊት ለፊቷ ያሉትን ቃልና ጊፍት ላይ ፈጠጠችባቸው። ሁለቱም ደንግጠው እርስ በርስ ተያዩ። ኧረ ተረጋግኛ፣ አልከፈልንም አላት ቃል። ማን የከፈለው? አስተናጋጁን ጠርታ ጠየቀች። ጋሽ መድህኔ ነው
ተረጋጋች። እሱ ደግሞ ከዚህ ቤት አይጠፋም ስትል በውስጡ አልገመገመች። መድህኔ ማን ነው ብላ ጠየቀቻት። እስቲ አሁን ሆን ብላ እኔን ለማሳቃቅ ካልሆነ የመድህኔ ማንነት ምን ይርባታል? በውስጧን የምታወራው። ቀና ብላ ቃልን ስታየው እሱም የመድህኔን ማንነት ለማወቅ የጓጓው መሆኑን በሚያሳብቅ አስተያየት እያያት ነው። ለተጠየቀችው ጥያቄ መልስ ከመመለስ ውጪ ሌላ ምርጫ እንደሌላት ግልጽ ሆነላት። ምን ብላ ትመልስ? ግራ ገባት። መድህኔ ጓደኛዬ ነው ማለቴ ፍቅረኛዬ ነው አለች። የት አለ አስተዋውቂና? ኧረ ጥሪው። ጊፍት ያሽቀበጠች። ልዩ አሁንም የሆነ ነገስ ለማድረግ ከአባቱ ፍቃድ እንደሚፈልግ ሕፃን በቆረጣ ቃልን አየችው። ቃልም ልክ ከዚህ በፊት መድህኔ የተባለውን ስም እንዳልሰማ በማስመሰል አዎ ጥሪውና እናመስግነው በዛውም እንተዋወቃለን አላት። ደወለችለት። አንተ የት ነህ? ውስጥ ነኝ እጅን እየታጠብኩ። ታዲያ ሰላም አትልንም እንዴ? መጣው ከ3 ደቂቃ በኋላ። መድህኔ እንደወትሮ ዝንጥ ብሎ በሱፍ እንደታነቀ ፊት ለፊታችን ገጭ አለ። ታወቁት። መድህኔ ማለት እሱ ነው። በየተራ እየጨበጠ ተዋወቃቸው። ስለተዋወቁ ደስ ብሎኛል። ልዩ ግን ይህን የመሰለ ሸበላ ባል እንዳለሽ ለምን እስከዛሬ ደበቅሽን? አለቻት። ልዩ ተሸማቀቀች። የጊፍቲን ንግግር ለሚሰማ ሰው የሁለቱ ትውውቅና የጓደኝነት ታሪክ ዓመታትን ያስቆጠረን የሚመስለው። ልዩ ከውስጧ እየታገለች ዝም አለች። ቃል ቁጭ በላ አለ ቦታ እያመቻቸለት። ቆይ ጓደኞቼን ተሰናብቼ ልምጣ አለ። ልዩ ግን መድህኔ ተመልሰው እንዲመጣና እንዲቀላቀላቸው ስላልፈለገች አይ ለምን እኛም እኮ ልንወጣ ነው አለችው። እኮ 2 ደቂቃ ብቻ ጠብቁኝና አብረን እንወጣለን። እንዴ ክትፎ በልቶ ደግሞ 1-2 ሳይባል ቢገባ ጥሩ አይደለም። እራትን አይደል የጋበዝኳችሁ? አንቺና ጓደኞች ደግሞ መጠጥ ተጋብዙኛላችሁ ብሎ መልስ ሳይጠብቅ ዞሮ ሄደ። ሳታስበው እንደውም ጥሩ ሐሳብ ነው። ወደ ቃል ዞራ ሰዎች እንግዲህ ቻሉት መድህኔ ካለ አለ ነው አለች። ጊፍቲ እንዲህ አይነት ድንገተኛ ግብዣ ተገኝተው ነው? ጭፈራ ቤት ብንሄድ ደግሞ እንዴት ደስ ይለኛል መሰለሽ ስትል ተቅለብልባ መለሰችላት። ቃል ዞር ብሎ አያትና በቃ አንቺና ጭፈራ መች ነው የምትለያዩ አለ። ጭፈራ ትወጃለሽ እንዴ? ልዩ ነሽ ጠያቂዋ። አትጠይቂ። ጭፈራ ከመውደድ የተነሳ 1 ዓመት ዲጄ ሆኜ ሰርቻለሁ። እንግዲያው ከመድህኔ ጋር በጣም ትጣጣማላችሁ ማለት ነው ስትል ከኋላ መድህኔ መጣና በምንድን የምንጣጣመው ሲል ያልተዘጋጀበትን ድንገተኛ ጥያቄ ጠየቀት። በቅርቡ ልታየው አይደል በማለት ድፍን ያለ መልስ መለሰችለትና ተያይዘው ወጡ። እሺ ቦታ ትመርጣላችሁ ወይስ እኔ ልምረጥ? መድህኔ ነው ወደ መኪና ከመግባታቸው በፊት የጠየቀው። ቦታውን አንተ ምረጥ፣ ግን ጭፈራ ቤት መሆን አለበት አለችው። ልዩ አሪፍ ነው አለ ፊቱ በርቶ። ከዛ ወደ መኪናው መራመድ ጀመረ። ተከተሉ። እስከ ሌሊቱ 7 ሰዓት ቀወጡት። በዋነኝነት ተዋናዮቹ 3 ነበሩ። ከመካከላቸው ቃል መጠጥ አይጠጣም። ውሃ ይዞ እነሱን መከታተል ነበር ዋናው ስራው። ሲጨፍሩ ያያቸዋል፣ ሲንገዳገዱ ደግፋቸዋል። እነሱም በሱ ተማምነን ዘና ብለን እየቀወጡት ነው ምሽቱን በፈንጠዝያ ያሳለፉት። ለነገሩ ልዩም በአብዛኛው ከሱ ተለጥፋን ያመሸችው። ሚስትህ ባሌን እንኳን አንሳፈፈች አለችው። ምን ነው ቀናሽ እንዴ? ለምን አልቀና? እኔ እናንተ ደመ በራድ አይደለሁም እና ምን ይሻላል? ያው ምን ይሻላል? መጨረሻቸውን ማየት ነው። እስከ ወዲያኛው ብትቀማሽስ? ትሞክረዋ። ምን ታደርጊያለሽ? እሾክን በሾክ ነዋ። እሷ እኮ ባላላት አለችው። ፍከሩ አሳቀው። መድህኔና ጊፍቲ ስለነሱ ሹክሹክታ ደንታም ሳይሰጣቸው በጭፈራቸው ተመሰጠዋል። ሁለቱም አደገኛ ጨፋሪዎች ናቸው። ደግሞ በሚገርም ጥምረት ተግባብተው በአየር ላይ የመብረር ያህል አቅራቸውን ስተው ተጣብቀው ሲደንሱ ላያቸው ከአይን ያውጣቸው ያስብላሉ። አሁን እዚህ ጭፈራ ቤት ውስጥ ያሉ ሁሉ ልዩና ቃልን ቀዝቃዛ ፍቅረኛሞች፣ ጊፍቲና መድህኔን ደግሞ የበለጡ የሚያምሩና የሚግባቡ የጋለ ፍቅር ላይ ያሉ ባለጥንዶች እንደሆኑ ብሎ ሊናገር ይችላል። ግን በትክክልም መሆን ያለበት እንደዚህ ነው። አዎ መድህኔ እኮ በጣም ቆንጆ፣ ዘናጭ፣ ሀብታምና ጥሩ ስነ ምግባር ያለው ሰው ነው እና ጊፍቲ መድህኔ ፍቅረኛዋ ቢሆን በጣም ጥሩና የተመቸ ኑሮ ትኖራለች። አዎ እሱም ብታገኝ በጣም እድለኛ ነች ስትል አብሰለሰለች።
ግን መድኃኔ እንደምትዩ ሁሉን የሚያሟላ ተመራጭ ወንድ ከሆነ አንቺ ስለምን እሱን ለቀሽ ቃልን ተመኘሽ ብሎ ለሚጠይቃት ሰው ካለ ምን አይነት መልስ እንደምትመልስለት አታውቅም። ስለ ቃል የሚሰማት ስሜት ጥልቅና መንፈሳዊ ነው። ልክ የመድኃኔን ኳሊቲ በቀላሉ ዘርዝራ እንደተናገረችው የቃልን እንደዛ ማድረግ አትችልም። እና ደግሞ የቃልን ጉዳይ ባይሆንባት በማንም ሌላ ወንድ መድኃኔን መቀየር አትፈልግም ነበር። እና ደግሞ ማንም ሌላ ሴት መድኃኔን ልትቀማት ሞክራ ቢሆን ኖሮ አንገቷን ቀንጥሳ ነበር የምትጥላት። ስለ ቃል የሚሰማት ስሜት ይህን ያህል ውስብስብ ነው። 7 ሰዓት ስላለፈ እዛው ሲጨፍሩበት ካመሹበት ሆቴል አንድ ባለ 2 አልጋ ክፍል ተያዘና እየተጓተቱ ሄዱ። እውነት ለመናገር ብክት እስኪሉ ሰክረዋል። መኝታ ቤት እንደገቡ ብርድ ልብስ ገልጦ ከውስጥ የገባ የለም። ልዩና መድኃኔ አንድ አልጋ ላይ፣ ቃልና ጊፍቲ አንድ አልጋ ላይ ተመሰቃቅለው ተኙ። ልዩ ከጎኗ እጮኛ መድኃኔ ሰውነቷ ላይ ተለጥፎ የተኛች ቢሆንም ነፍሷ ግን ቃል እቅፍ ውስጥ ነበር ተሸጉጣ ያደረችው። ጠዋት 1 ሰዓት ተኩል ሲል ከእንቅልፋቸው ተነስተው ሁሉም ለብሰው ያደሩትን የተጨማደደ ልብሳቸውን በተቻለ መጠን አስተካከሉና ወደ ሬስቶራንት ጎራ ብለው አፒታይታቸው በፈቀደላቸው መጠን ቁርስ በልተው በማጠናቀቅ ሆቴሉን ለቀው ለመውጣት ተዘጋጁ። ከዛ ልዩ ጊፍቲም ቢሮዋ ድረስ ሸኝታት ወደ ትምህርት ቤት እንድትሄድ፣ በተመሳሳይ ደግሞ መድኃኔ ቃልም መስሪያ ቤቱ ድረስ አድርሶት ወደ ስራው ሊሄድ ድልድል አወጡ። ልዩ እንዲሆን የፈለገችው ተቃራኒው ነበር። እሷ ቃልን እንድትሸኘው፣ መድኃኔ ደግሞ ይቺን መዥገር ነገር እንዲያደርሳት። በዛውም ሁለቱ ስለማታ የሰመረ የዳንስ ጥምረታቸው እያወሩና ግንኙነታቸውን እያጠናከሩ እንዲሄዱ ፈልጋ ነበር። ግን እንዴት ብላ ተቃውሞ ታቅርብ? ሳትወድ በግድ በድልድሉ ተስማማችና ደስተኛ እንደሆነች ለማስመሰል እየጣረች ጊፍቲን አሳፍራ ወደ ቢሮዋ ጉዞ ጀመረች። ለረጅም ደቂቃ ምንም አልተነጋገሩም። ጊፍቲ ነበረች ከዝምታዋ ያነቃችኝ። ምነው እኔን ጥለሽ ጭልጣልሽ? ድንገት አፏ ላይ የመጣላትን መልስ መለሰችላት። ስለማታው አስደሳች ምሽት እያሰብኩ ነበር። እንደዚህ ያለችው እውነት ስላለችው ነገር እያሰበች ስለነበር ሳይሆን ስለማታው ቆይታቸው ምን እንደተሰማት ለመገምገም እንዲረዳት። ውይ ብታይ እኔም በጣም ደስ ብሎኛል። እንዲህ አይነት ፍንጥዝጥዝ ያለ ምሽት ካሳለፍኩ ረጅም ጊዜ ሆኖኝ ነበር። በጣም አመሰግናለሁ አለች ጊፍቲ። ልዩም አሃ እንዳሰብኩት በጣም ደስተኛ ነበረች ማለት ነው ስትል በውስጧ አሰበችና ይበልጥ ዝርዝሩን ለመረዳት ንግግሯን ቀጠለች። ደግሞ በጣም ደህና ነች ስትል የአድናቆት ቃል ሰነዘረች። አዎ ዳንስና ጭፈራ በጣም ወዳለሁ፣ ግን ባልሽን ጫፍ ላይ አልደርስም። አጥንት ያለው እኮ አይመስልም። ጊፍቲ በአንድ ቀን ቆይታ ለመድኃኔ ያደረባት አድናቆት ካሰበችው በላይ የተጋነነ ሆኖ ያገኘችው። እርግጥ መድኃኔ ሁሉም የሚያወራለት ጨፋሪ እንደሆነ እሷም ልዩ ታውቃለች። ጊፍቲ በምታወራለት ልክ ግን ሌላ ሰው ሲያደንቀው ሰምታ አታውቅም። እሷ ያው እንደ ቃል የቀዘቀዘች ባትሆንም ለጭፈራ ያን ያህል ስለሆነች በእሷ ልክ የመድኃኔ ችሎታ ባይታያት አይፈረድባትም። ስለዚህ ይህ መደነቋ ሳይበረድ ልትጠቀምበት ይገባል ብላ አሰበች። በጣም ፈጣን የሆነ እቅድ በአእምሯ ተሰነገረ። ውይ ይቅርታ፣ አንድ ነገር እያሰብኩ ነበር። ከመድኃኔ ጋር ሳምንት ኩሪፍቱ ለመሄድ ቀጠሮ ነበር። በእኛ ስፖንሰርነት ለምን አንቺና ቃል አትቀላቀሉን? ከተማ ወጥቶ የመዝናናት ምንም አይነት እቅድ የላቸውም። ግን እሷ ከተስማማች መድኃኔ ከከተማ ወጥቶ መዝናናት እንደምትፈልግ መናገር ብቻ ነው የሚጠበቅባት። ምንም አይነት ወሳኝ የስራ ቀጠሮ ይኖረው ወይም ሌላ ፕሮግራም ሁሉንም ጥሎ ፍላጎታ እንደሚያሟላላት እርግጠኛ ነች። ለዛ ነው በልበ ሙሉነት የግብዣውን ሐሳብ ያቀረበችላት። ውይ በጣም ደስ ይለኝ ነበር፣ ግን ቃል የሚመቸው አይመስለኝም። መስሪያ ቤቱ ለ5 ቀን ፊልድ ክፍለ ሀገር ሊልካው ነው። ነገ ክፍለ ሀገር ይሄዳል አለቻት። ልዩ በጊፍቲ መልስ ደስ አላት። ደስ ያላት ለ5 ቀን ሙሉ ቃልን ላታየው ባለመቻሉ አይደለም፣ በጉዟችን የቃል አለመኖር ጥሩ ሆኖ ነው ያገኘችው። ጊፍቲን ከመድኃኔ ጋር ይበልጥ እንዲቀራረቡ ለማድረግ አሪፍ እድል ይሆናል ብላ ስላሰበች ነው። ታዲያ ለምን አንቺ አትቀላቀይም? በሌላ ዙር ደግሞ ቃልን ጨምረን ተሟልተን እንሄዳለን። ተይ እባክሽ ብቻችሁን ብታሳልፉ ይሻላል። መግደርደር መሆኑን በደንብ የሚያሳብቅ ፈራ ተባባለ ንግግር መለሰችላት። እባክሽ እኛ እኮ ይህን አይነት ትሪፕ ሰልችቶናል። እንደውም ያንቺ መኖር የተለየ ጉዞ ያደርግልናል። ለዛውስ አገቢ የመጀመሪያ ሚዜ መሆንሽ የት ይቀራል?
ከባሌ ጋር በደንብ መታወቁ አይከፋም። ማልደብራቸው ከሆነማ ደስ ይለኛል ስትል ተስማማች። በቃ አርብ ማታ እንወጣና እሑድ ማታ እንመለሳለን። አሪፍ ነው። ደስ አላት። በውስጧ እያብሰለሰለች ያለችው ሐሳብ ሰይጣንም አያስበውም። ቢሮዋ በራፍ ጋር አወረደቻትና ጉንጯን ስማ በደስታ እየተፍነከነከች ወደ ክላስ ነዳቸው። በእቅዷ መሰረት ኩሪፍቱ ይገኛሉ። ትላንት ከመሸን የገቡት ከጧቱ 2 ሰዓት አካባቢ ሆኗል። መኝታውን ለቆ ተነስቶ ክፍል ሲንጎራደድ ከጀመረ 30 ደቂቃ ያህል አልፎታል። አንዴ መታጠቢያ ቤት ይገባል፣ አንዴ ወደ በረንዳ ይወጣል። እኔ እየሰማው ቢሆንም እንቅልፍ ውስጥ እንዳለ ሰው አድፍጣ ዝም። መታጠቢያ ቤት ሲገባ ፈጠን ብላ ተነሳችና ከቦርሳ ውስጥ መከታተያ ካሜራዋን በማውጣት ወንበር ላይ የተንጠለጠለው ጃኬቱ ላይ እንዳይታይ አድርጋ ኮሌቱ አካባቢ ያጣበቀችውና ቶሎ ብላ ወደ መኝታዋ ተመለሰች። በስተመጨረሻ ትዕግስት አጥቶ ፈራ ተባ እያለ ወደ አልጋ ቀረበና ትከሻዋን ይዞ እየነቀነቃት ፍቅር ተኝተሽ ቀረሽ እኮ በጣም ርቦኛል፣ ትንሽ ቁርስ እንብላ አላት። ተወኝ በእናትህ እንቅልፌን አልጠገብኩም፣ ጊፍቲን ቀስቅሳትና አብራችሁ ነው። ተይ እንጂ ፍቅር እየረበሽከኝ እኮ ነው፣ በፈጣሪ ተወኝ። ተነጫነጫችበት። እሺ ስትነሽ ተቀላቀይን ብሎ ዘረት እያለ ክፍሉን ለቆ ለመውጣት ወደ በሩ መራመድ ጀመረ። ፍጹም ንቁ ሆና ከአንገቷ ቀና አለችና እንዴ አለችው በሁኔታዋ ግራ በመጋባት። ምነው ልጠብቅሽ ትመጫለሽ ሲል ጠየቃት። አይ አልመጣም፣ ግን የውጭውን ቅዝቃዜ አታየውም እንዴ? እና ምን ተኝተን እንዋል? ምን ለማለት እንደፈለገ አልተገለጸለትም። አላልኩም በኋላ ኪሮሽ ትወስደሽ ብርድ አስመታሽኝ እያልክ ስትወቅሰኝ እንዳትቀር ጃኬትን ለብሰህ ውጣ። ኧረ ተይ እንዲህ ተመችቶኛል። አይሆንም ነገርኩህ እኮ። አንቺ ደግሞ በሚሆነውም በማይሆነውም መጨቃጨቅ ተበዣዋለሽ። እኔ እኮ ስፖርተኛ ነኝ፣ የምን ብርድ ነው እያለ በማጉረምረም ወደ ኋላ ተመልሰው ጃኬቱን ከተንጠለጠለበት ወንበር በማንሳት እየለበሰ ወጥቶ ሄደ። ፈገግ አለች። አይ ወንዶች ነገረ ስራቸው እኮ ሕፃን ነው። በቀላሉ የሚታለሉ ገራገር ፍጥረቶች፣ ሲመጣባቸውም እንደዛው ደንባራ አውሬዎች ናቸው አለችና ከተኛችበት ተስፈንጥራ በመነሳት ክፍሉን ከውስጥ ቆለፈች። ከዛ ላፕቶፑን አወጣችና ከፈተችው። በገዛ ጮኜ ደረት ላይ የሰካቸው ካሜራ ጋር የሚያገናኘውን አፕ አበራችው። በዛን ሰከንድ አዲስ አበባ ቤቱ አልጋ ላይ ተኝቶ የሚገኘው የቃል ስልክ ድምፅ አሰማ። ፈጥኖ ተነሳና ልክ ልዩ እንዳደረገችው ላፕቶፑን አነሳና በራ። ከፈተውና ልዩ የምታየን ማየት ጀመረ። አዎ መድህኔ እየሄደ ነው። ጊፍት የተኛችበት መኝታ ክፍል በረንዳ ላይ ይወጣ ነው። አንኳኳ። በራፉ ተከፈተና ጊፍቲ ከውስጥ ወጣች። ለባብሳና ሜካፓውን ተቀባብታ ዝንጥ ብላለች። እንዲህ ነው ንቁ ሴት አለ መድህኔ እንደ መሽኮርመም አለችና ይኸው ለስራ ሌሊት አይደል ተነስቼ የምዘጋቸው ልምዶ ነውብኝ። አይ በጣም ጥሩ፣ በይ ወደ ቁርስ እንሂድ። ልዩስ እሷ እንቅልፍ ይበልጥብኛል ብላ እምቢ አለች። በራፉን እየቆለፈች ምን ነው ማታ አምሽታችሁ ነበር እንዴ አለችው። ማለት ተጎድተሃል እያልሽ ነው ሲል ጥያቄውን በሌላ ጥያቄ መለሰላት። ፊቷ ቀላ። ኧረ እኔ ማለቴ ተንተዋተበች። ግድ የለም ስቀልድ ነው። እውነታው ግን ልዩ እንዲህ ነች። አንዳንዴ ቅምጥል የሀብታም ልጅ መሆን አጓጉል ያደርግሻል። ወደ ቁርስ እየሄዱ ነው ልዩን የሚያሟት ጥያቄ አስመስላ በውስጡ ግን አድናቆትና ልብ የሚያሞቅ ቃል ጨምራበት አንተም እኮ የሀብታም ልጅ መሰልከኝ፣ ግን ይኸው በጠዋት ንቆ ሆነህ ተነስተሃል አለችው። አይ የኔ ስሙ ብቻ ነው። አባቴ እንዲህ የዋዛ ሰው መስሎሻል? እቤት ውስጥ ከ12 ሰዓት በኋላ የአንድ ዓመት ሕፃን ራሱ አይተኛም። እያንዳንዱ የቤቱ ልጅ የራሱ የስራ ድርሻ አለው። አልጋችን እናነጥፋለን፣ አትክልት ውሃ እናጠጣለን፣ ግቢ እንጠርጋለን። ከዛ በኋላ ነው ልብሳችንን ቀይረን ቁርሳችንን በልተን ወደ ትምህርት ቤት የምንሄደው። ከዛም ስንመለስ ተመሳሳይ የተከተለ ስራ ይጠብቀናል። የሚገርመው ደግሞ ይህን ሁሉ ስራ የምንሰራው እኮ ማዕት ሰራተኞችና የደረሱ የዘመድ ልጆች ጭምር ቤት ውስጥ እያሉ ነው። እና አሁን እንደዛ በመሆኑ እያማረርክ እንዳይሆን። አይ ሙሉ በሙሉ እያማረርኩ አይደለም። የእሱ አስተዳደግ አሁን ስራ ወዳድና ውጤታማ እንደሆን አድርጎኛል። ግን ደግሞ ልጅነቴን ልክ እንደ ልጅ ሆኜ አጣጥሜ ተጫውቼ ስላላደግኩ አሁንም የሆነ ክፋት ይሰማኛል።
መኪና እየነዳሁ በሆነ መንደር ውስጥ በማልፍበት ወቅት ልጆች መንደር ዳር ተሰብስበው ብዬ ሲጫወቱ ካየሁ ወርደህ አብረሃቸው ተጫወት የሚል ስሜት ይቀስፈኛል። ሌላው ይቀር ጭቃ እያቦኩ ግድብ የሚሰሩ ህፃናት ሳይ ውስጤ ይቀናልና አሁንም ያላደገ ህፃን በውስጥ ያለ ይመስለኛል። እናንተ ከልዩ የምትወልዳቸው ልጆች እንዴት ለማሳደግ አሰብክ ብላ ጠየቀችው። በዚህ ጥያቄ ልዩን በጣም ያስገረማል። እኔ እንኳን አስቤ የማላውቀውን ገራሚ ጥያቄ ነው በማለት መልሱን ልትሰማ ቆመጠች። ይህ መገረም አዲስ አበባ ያለው ቃልም ተጋብቶታል። ጊፍቲና መድህኔ ይህን በሚያወሩበት ጊዜ ፊት ለፊት ተቀምጠው የሚፈልጉትን ቁርስ ከተደረደረበት ብፌ ላይ ወስደው ቁርስ እየተመገቡ ነው። ልጅቷ ግን ጸሐፊ ሳትሆን ጋዜጠኛን የምትመስለው። ምን ብሎ ይመልስላት ይሆን አለች ልዩ። መድህኔ የጎረሰውን አላምጦ ማውራት እስኪጀምር በጉጉት ትጠብቅ ነበር። እንደኔም ወግ አጥባቂ አስተዳደግ ሳይሆን እንደ ልዩም መረን የለቀቀ ስንፍና የተጫጫነው ሳይሆን በመካከል ባለ ዘመናዊ አስተዳደግ እንዲያድጉልኝ ነው የምፈልገው ሲል መለሰላት። ከትከት ብላ ሳቀች። መረን የለቀቀ ስላለኝ የተሰደደች ይመስላል። ግን ስንት ልጅ የምትወልድ ይመስላል? እኔማ 6 ልጆችን ብንወልድ ደስ ይለኛል። ግን ከማን? በዚህ መልሱ ፊት ለፊት ተቀምጣ የምታዳምጠው ጊፍቲ ብቻም ሳትሆን ከጀርባ ሆኖ በሚስጥር የሚከታተሏቸው ልዩና ቃልም ጭምር ናቸው የደነገጡት። እንዴት ከማ? ከሚስትህ ነዋ። ጊፍቲ በገረሜታ ተሞልታ ጠየቀችው። ከሚስትህ ማለት ከልዩ? እንዴ ግራ አጋባኸኝ እኮ። ሌላ ሚስት አለህ እንዴ? እሱማ የለኝም። ልዩን ሳስባት ግን አንድ ልጅ እንኳን በስርዓቱ አምጣ መውለድ የምትችል አይመስለኝም። ምግቧን እንኳን በእጆቿ ጠቅልላ መብላት የሚከብዳትና በአጉራሽ የምትመገብ ቅንጦ ልጅ ነች። ታዲያ ልጅ የሚያህል ነገር አርግዛ ለዛውም 9 ወር ለዚያውም ደጋግማ ምናልባት የመጀመሪያውን እንደ ወረት ልታደርገው ትችላለች። ከዛ በኋላ ላሉትን እርግጠኛ ነኝ ማህፀን ተከራይልኝ ነው የምትለው። ጊፍቲ ከት ብላ ሳቀች። ጓደኛዬ ደግሞ እንዲህ አትላትም። ይህን ያህል ምን ነው? መቆርቆር ሳይሆን የሆነ የሽሙጥና እሱ የተሻለች እንደሆነ በሚያረጋግጥ ስሜት ነው። እሱ ግን ቀጠለበት። እባክሽ በጥልቀት ስለማታውቃት ነው። የእሷን ጉዳይ ከምልሽም በላይ ነው። እኔ ከልጅነት ጀምሮ ነው የማውቃት። ቤተሰብ ነን። አሁንም የማስተዳድረው ካምፓኒ ሁለታችን ቤተሰቦች በጋራ የመሰረቱት ነው። አሁን ቁርሳቸውን አጠናቀው ወደ ሐይቁ በመሄድ ለእይታው ምቹ የሆነ ቦታ መርጠው በመቀመጥ ነው እያወሩ ያሉት። መግባባታቸው ልዩ ከጠበቀችው በላይ በጣም የፈጠነ ሆነባትና በውስጧ በጣም ታዘበቻቸው። እርግጥ እሷም የፈለገችው እንዲህ እንዲሆን ነው። ግን ምንድነው በጣም ፈጠነ። ደግሞም የእሱ ሐሜት ልክ እንደ ሴት ነው የሆነባት። ከመናደዷ የተነሳ ይህንንስ በነፃም ብትወስጅልኝም ያዋጣኛል አለች። ምንም ይሰማኛል ብላ ስላልገመተች ድምፅ አውጥታ ነበር የተናገረችው። ቃል በኪሎ ሜትሮች ርቀት መኝታ ቤት ሆኖ እሷንም ጭርን እየተከታተላት መሆኑን ብታውቅ ራሷን ልትስት ትችላለች። ቃል አሁን የልዩ እቅድ ሙሉ በሙሉ ፍንተው ብሎ ስለተገለጸለት ከዚህ በላይ ለመከታተል አልፈለገም። ላፕቶፑን አጠፋና ካልጋው በመውረድ ወደ መታጠቢያ ክፍሉ ገባ። ልዩ በራሷ ንግግር ብቻዋን ፈገግ አለች። እነሱ ወሬያቸውን ቀጥሏል። ጋብቻ የፍቅር ብቻ ሳይሆን የቢዝነስ ጭምር ነዋ። እንደዛ ባዩ ታፈቅራታለህ? ግን ምን ነሱ አላፈቅረውም ማለችሽ እንዴ? ኧረ በፍጹም ማፍቀርስ አፈቅራታለሁ። ከልጅነቴ ጀምሮ ሚስትህ እሷ ነች ስባል ነው ያደግኩት። ለእኔ እሷን ማግባት የምርጫ ጉዳይ ሳይሆን ግዴታ ሆኖ ነው የሚሰማኝ። ኧረ እንደውም እንደነገርኩሽ ልጅ ሆኜ ነው አግብቼ ጨረስኳት። የአሁኑ ሰርግ ምናምን እንዲሁ ለፎርማሊቲ ነው። የሚገርም ነው። አዎ ይገርማል። እኔን ይህን ያህል አስለፈለፍሽኝ። እስኪ አሁን ደግሞ ወደ አንቺ እንመለስ። ወደ እኔ ምን አለች? ምቾት እንዳልተሰማት በሚያሳብቅ የፊት መጨማደድ። ፍቅርና ትዳር ነዋ። ፍቅር በሽበሽ ነው፣ ትዳሩ ግን ገና ነው። ፍቅር ግን በሽበሽ ነው ስትይ አይኖች ላይ የተበተነው ብርሃን ሐይቁ ላይ አርፎ ድፍረሱን ሲያጠራው ተመለከትኩ። ልዩ እንዴ ይህ ሰው ግን በትክክል የኔ እጮኛ? እንዴት አይነት ስነ ጽሁፋዊ ቃላትን ከመቼ ወዲህ ነው መጠቀም የጀመረው? ነው ወይንስ እንዳሁኑ ከቀልብ ሆኜ ስለማላዳምጠው ይሆን አዲስ የሆነብኝ ስትል አብሰለሰለች። ኧረ እባክህ በጣም ታጋንናለህ። የእውነቱን ለመናገር ግን ቃልዬ አፍቃሪ ሰው አይደለም፣ ራሱ ፍቅር ነው ማለት ይቻላል። በጣም ልዩ ሰው ነው።
እዚህ ላይ ጊፍቲ ከተናገረችው ጋር ልዩ ምንም ተቃውሞ የላትም። ቃልዬ አፍቃሪ ሰው ሳይሆን ራሱ ፍቅር ነው። ምርጥ አገላለጽ ስትል አደነቀችላት። ለዚህ እኮ ነው ለኔ መድህኔን የመሰለ ምርጥ ለባልነት የተፈጠረ ሀብታም ሰው ሰጥችሽ በምትኩ ፍቅር የሆነውን ቃልዬን እንድትተይልኝ በመጣር ላይ ያለሁት። እሱ ንግግሩን ቀጠለ። ታድለሻል፣ ግን አንቺም እኮ በጣም ልዩ ሰው ነሽ። ከተዋወኩሽ ገና ሳምንት ያልሞላው ቢሆንም ግን የተለየሽ መሆንሽን መመስከር እችላለሁ። በዛ ላይ ማንንም የሚያስደነብር ውበት አለሽ። እንዲህ ስትል ሚስት እንዳትሰማ። ማንኛውም ሴት የሱ የሆነ ወንድ እህቱንም ቢሆን አጋኖ ሲያሞግስ አትወድም። ግን እኮ አጋነኛ አይደለም፣ ከምሬ ነው። ታናሽ ወንድም ቢኖረኝ ነጥቄ ለሱ ነበር ምድርሽ። እንዴ ሰውዬ በቀላሉ ይነጠቃል ብሎ ማን ነገረህ አለችው። ይበልጥ እንዲያወራ በሚገፋፋ የድምፅ ቅላሴ። በከባድም ቢሆን ዋናው መነጠቁ ነው። በላሁን ተነስ እንመለስ። ይህን እኮ ልዩ ፈልጋን አታን ይሆናል። ማ ልዩ? ስለማታውቂያት ነው። እንኳን ሶደሬ ስዊዘርላንድ ወስጃት ሳልመሰላት ተኝታ የምትውል ገራሚ ሰው ነች። አይ ቢሆንም እንሂድ፣ ሌላ ነገር ልታስብ ትችላለች አለችው። ሌላ ነገር ምን አለ? ከኋላዋ እየተከተለ ጠየቃት። አንተ ደግሞ ጥያቄ ታበዛለህ፣ ካንቺ ግን አልበልጥም። ወደ መኝታ ቤቱ እየተቃረቡ ስለሆነ ከዚህ በላይ በማየቷ ልትቀጥል አልቻለችም። ኤርፎኗን ነቃቅላ ላፕቶፓን አጠፋፋችና በመዝጋት ወደ በራፉ በመሄድ የቆለፈችውን በራፍ ከፍታ ወደ መታጠቢያ ቤት ገባች። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።